አዶናይን ተጠንቀቀን ካልያዝ ነው ቤተሰቦቹ ይሄን ልጅ ዋርን ካላደረጉት የትግራይ ህዝብ አገበል ስነ ስርዓት ያዝረጋበል ካላለው አዶናይ ትግራይን ዋጋ ያስከፍላል። አዶናይ ኢትዮጵያን ዋጋ ያስከፍላል። አዳሜ ቅጥል በቂጥሽ እስከሚሞቅ ራሴን ለመውደድ የእናንተ ፍቃድ መጠየቅ አለብኝ። ለመዘነጥ የእናንተ ፍቃድ መጠየቅ አለብኝ። ለምን አባታችሁ ገደል አትገቡም? ለምን አባታችሁ ጥንቅር ብላችሁ? ቴዲ አፍሮን አዋርዳዋለች። እንዴት የቴዲ አፍሮ ሚስት ሆና አዶናይን የመሰለ ልጅ ኢንተርቪው ታደርጋለች? ቢያንስ ግደለኝ ትላለህ እንዴ? የግድያም አይነት አለው። የወንድ ልጅ እኮ ነው ቂጥ የጠየቀው። ኢትዮጵያ አዶናይ ስግጥ ፍምስ ብሎ 3 ሚሊዮን ፎሎወር አግኝቷል። እናንተም ኮሜንት ላይ ስግጥ ፍምስ ብላችሁ ተፈራታለህ ጃራም እስቃስት بسم الله الذي لا يضر مع اسمه شيء في الارض ولا في السماء حي الله ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የተከበራችሁ የአዳም ቲቪ ቤተሰቦች እንግዲህ ዝነኛ የተሰኘው ቲክቶከር እንግዲህ ምን አባታችሁ ታመጣላችሁ በሚል ፉከራ ቪዲዮዎችን አንድ ባንድ እያደረግን እያመጣን ነው። ያቀጣጠለው ሰዓት በጣም ከባድ ነው፣ እንመለከተዋለን። አዳሜ ቅጥል በቂጥሽ እስከሚሞቅ ራሴን ለመውደድ የእናንተ ፍቃድ መጠየቅ አለብኝ። ለመዘነጥ የእናንተ ፍቃድ መጠየቅ አለብኝ። ለምን አባታችሁ ገደል አትገቡም? ለምን አባታችሁ ጥንቅር ብላችሁ ከህይወት አትወጡም? ለምን አባታችሁ የራሳችሁ ቢዝነስ ማይንድ አታደርጉም? የራሳችሁ ህይወት አትኖሩም? ተፋቱኝ እስኪ ውረዱ በቃ ካናቴ። ምን አባታችሁ ላርጋችሁ? እዘንጣለሁ እስኪ ያምርብኛል። የታባሽ እዛው እርር በይ። ይኸው ሽቶዬን አረጋለሁ፣ ሱፌን ለብሳለሁ፣ ጽድት ትላለሁ፣ አንጸባርቃለሁ እንደ ብርሃን። አንዳንድ ስለ ባህላቸው ስለ ሀገራቸው ስለ ትውልድ የሚቆረቆሩ አካላት ደግሞ አግባብ የሌለው ሽልማት እንደሆነ አሁንም አበክረው እየተናገሩ ነው። እሱንም በጥልቀት እንመለከታለን። አዶናይን ተጠንቀቀን ካልያዝ ነው ቤተሰቦቹ ይሄን ልጅ ዋርን ካላደረጉት የትግራይ ህዝብ አገበል ስነ ስርዓት ያዝረጋበል ካላለው አዶናይ ትግራይን ዋጋ ያስከፍላል። አዶናይ ኢትዮጵያን ዋጋ ያስከፍላል። አዶናይ ህይወቱን ዋጋ ያስከፍላል። የመቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous. እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራዋይ አልለውም because I care። እኔ እናት ነኝ፣ ልጆች አሉኝ፣ ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላይሁም ያለሁት። እየሄደበት ያለው ሩጫ ደግሞ is dangerous, very 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 dangerous። ቴዲ አፍሮን አዋርዳዋለች። እንዴት የቴዲ አፍሮ ሚስት ሆና አዶናይን የመሰለ ልጅ ኢንተርቪው ታደርጋለች? ቢያንስ ለራሷ ክብር ባትጨነቅ ለቴዲ አፍሮ ክብር አትጨነቅም? ይሄንና አይነት መሰል የተቃውሞ ቪዲዮዎችን እጅግ በጣም ብዙ ሰዎች አመለሰት ላይ እየሰራችሁ ነው፣ አዶናይን ኢንተርቪው ስላደረገች። ከነዚህ የተቃውሞ ቪዲዮቻችሁ አንፃር አንድ ነገር ልብ እንድትሉ ስለፈለኩ ነው ይሄን ቪዲዮ የሰራሁት። እናንተ ለቴዲ አፍሮ ክብር ተጨንቃችሁ እንደዚህ እሷን የተቻችሁት የቴዲ አፍሮ ምን ስለሆናችሁ ነው? አድናቂ እሷ ወይንም አመለሰት ግን የቴዲ አፍሮ ሚስቱ ነች፣ የትዳር አጋሩ፣ የልጆቹ እናት። ስለዚህ ምንም ለቴዲ አፍሮ ክብር እናንተ ብትጨነቁ የሱ ክብር እንዳመለሰት እናንተ ሊያስጨንቅ አይችልም። ምክንያቱም ቴዲ አፍሮ ባለቤቷ ስለሆነ፣ ባሏ ስለሆነ፣ የልጆቿ አባት ስለሆነ ማለት ነው። ከአዶናይ ጋር በተገናኘ በዚህ ልክ በእናንተ እንዲጠላ ወይም በዚህ ልክ እንድጠሉት ያደረገው ምክንያት ምን መሰላችሁ? አዶናይ ከሀበሻ ህብረተሰብ የተለየ ነገር ስላደረገ አይደለም። አንድ የሰራው ስህተት ስላለ ነው በሀበሻ የማይወደድ። እሱ ምንድነው? ግልጽ መሆን። እንደ ሀበሻ ህብረተሰብ ግልጽ መሆን ያስንቃል፣ ያሰድባል። ሀበሻ የሚወደው ድብቅ ስትሆን፣ ስታስመስል። ምናልባት አዶናይ የሚሰራቸውን ቪዲዮዎች ልብ ብላችሁ ካያችሁ እጅግ ሲበዛ በግልጽኝነት ላይ የተመሰረተ ቪዲዮ ነው የሚሰራው።
ጠንካራ ጎኑን ብቻ ሳይሆን ደካማ ጎኑንም ሼር ያደርጋል። አዶናይ ደስታውን ብቻ ሳይሆን ሼር ሲያደርግ ሐዘኑንም ጭምር ነው። እየሳቀ እንደሚፖስት ሁሉ እያለቀሰም የተሰማውን ነገር በግልጸኝነት ይፖስታል። በዚህ ልክ ግልጽ መሆን ደግሞ ያስንቃል፣ እንደ ሀበሻ ማለት ነው፣ እንድትናቅ ያደርጋል። ስለዚህ አዶናይን የምትጠሉ ሰዎች በዚህ ልክ አዶናይን እንድትጠሉ የሚያደርግ ከኛ ከኢትዮጵያ ህብረተሰብ የተለየ ምንም ያደረገው ነገር የለም። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በእርግጥ ማንኛውም ሰው የተሰማውን ስሜት የመግለጽ ሙሉ መብት አለው። እንኳን አይደለም በዚህ ዘመን ሙሉ መብት የመናገር ይቅርና የማድረግ መብት አለ ብሎ ብዙ እንኳን ወንጀል የሚያደርጉ ሰዎች አላቸው። ሆነስ ለመናገር ይሄ ወንድማችን ግን ብዙ ቪዲዮዎችን አይለታለው፣ ብዙ ስራዎችን ይሰራል። በጣም መልካምና ደግ ነገሮችን ነበር ሲያንጸባርቅ ማየው። እንግዲህ የፈለገውን የመናገር መብት አለው ብዬ የገለጽኩት ይህ ሰው የፈለገውን ቢናገርም ቢደግፈውም እንኳን ለማለት ያክል ነው። ነገር ግን አሁን አይኑ እንዴት እንዳልተገለጠለት አላቅም። ወደፊት ደግሞ ሌላ ተጨማሪ የማሻሻያ ቪዲዮ ይሰራል ብዬ ገምታለሁ። ቀጣም ቪዲዮ እስኪ ደግሞ እንመልከት። ቪዲዮን ሰምተን ነው እንመለስ ይላሉ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። እንግዲህ ቪዲዮን በደንብ እንደሰማችሁት ነው። እኔ ስለዚህ ቲክቶክ አዋርድ ስለሚባለው ትውልድ ገዳዮችን መርጦ በሚያወጣ በሚመስል መልኩ ስንት የሚታጩ ለሀገር በጤናው በልማት በግብርና ከከተማ ወጥቶ መኖር እንደሚቻል ብዙ ነገር የሰሩ ሰዎች እያሉ የማይሆኑ ሰዎች ተሰባስበው በዛ መታጨታቸው ሳይቀር ዛሬ ደግሞ የሃይማኖትና የብሔር መለኪያና ህዝቡን ካለበት ጦርነት ጭራሽ ወደ ውድቀት የሚሰድ ነገር ሆኗል። እኔ እንኳን ዛሬ ላወራ የመጣሁት ስለ አዶናይ ነው። ስግጥ ፍምስ አሪፍ ትሬንድ ነው። ትውልዱን በምትፈልገው መልኩ እየሞተል ነው። ለምንድነው ማልፈምሰው? ማንም ወደ ዘር ወደ ብሔር ወደ ሃይማኖት ወደ እምነት ልትወስደው ትችላለህ። እንደ አርገው በዳሳ በጭንቅላትም ተዘቅዝቀ ሊጨፍር ትችላለህ። እኛ የምንኖርበት ሀገር ልጆችን የምናስተምርበት ከተማ ስለሆነ እስከ ቀራኒዮ እስከ ደም ጠብታ ድረስ ስንችል በሚዲያ ጦርነት እንደዚህ ያወራችሁትን ለመቀለስ እንሞክራለን። ወደ አላስፈላጊ ነገር እስከምትገቡ ድረስ እስኪለይልን እስከዛው እንቀጥላለን። ስግጥ ፍምስ ያልከው ነገር ይሄንን ቪዲዮ ተመልከት። የመጀመሪያውን ዝርዝሩን እመጣበታለሁ። በሁለተኛ ደረጃ ይሄንን ቪዲዮ ተመልከት። ከታች ያለውንም ተመልከት። አራተኛውንም ቪዲዮ ልጋብዝ። እነዚህ ፎቶዎችን ተመልከታቸው። ስግጥ ፍምስ በርጣሚዎስ የሚባል እንኳን አንተ ስግጥ ፍምስ ሳትል ጀምሮ ትውልድን እየገደለ ወደ በአዳም ልኮ ሰይጣን ጋር ሕፃናት መኖር እንደሚችል ከቅዱስ መንፈስ ተለይተው አውሬ በሚመስል ዴብልስ አገዛዝ እኔ በገባኝ ረቂቅ መንገድ የአውሮፓውያን ተከፍሎት ነው አልልም፣ ራሱ ፈጥሮት ነው አልልም። እግዚአብሔር የመቅሰፍት ጊዜ አድርጎብን ልኮት የሚሆን የምለው የበርጣሚዎስን ፔጅ ነው። አሁን መጨረሻ ላይ ያመጣው ትሬንድ ስለሚያሳስበኝ ለወንድ ልጆቻችን ስጋት ስለሆነ የወንድ ልጆቹን ጓደኛዬ ሊያጠና ብሎ የሱ ኩያ ያልሆነ ጓደኛ የአጋንንታዊ ምስል ሜካፕ የተሰራ እዛ ላይ እጁን እየሳመ የህፃኑ ልጅ አሪፍ ምሽት እናመሻለን እያለ አሪፍ ምሽት እናመሻለን። አባቴ አንተ ገባህ አልገባህ ስለ ማህበረሰቡ የለም። እኔ በገባይ ልክ እነግርሃለሁ። እኔ በገባይ ልክ እታገላለሁ። እንዳሳየው አንደኛው ፎቶ ተማሪዎች መምህር በሚያስተምርባቸው ጊዜ ሞባይሉን አውጦ ቻት እያደረገ ምናምን ዩቲዩብ እያየ ነው ትውልድ እየተማረ የስግጥ ፍምስን ውጤት እንድታየው ብዬ ነው። እዚህ ጋር ደግሞ በስፖርት ቻሌንጅ እነ ዳዋ ጋር ከነ ምናምን ጋር እነ ጊዜ ጋር የሚፈካከር ልጅ ወደ ጋሞዩን ደቡብ ያለ ልጅ ሚስኪን ልጅ የድሃ ልጅ የሴት ልብስ ለብሶ እያንቋለጠልህ ነው። አየው ስግጥ ፍምስ ውጤቱን። ይሄ ነው የስግጥ ፍምስ ውጤት። አራተኛውን ፎቶ ደግሞ እንጀራ ሰው አገሩ ላይ ሴት ሁለት ህፃን ሴት ልጆቹን ከተማ ላይ መኖር አቅቶት የኑሮ ውድነት ጭንቅላቱን ሰርስሮት ልጆቹን በሊቢያ ይዞ ተሰዶ ፈረንሳይ የገባው ልጅ እንጀራ ፍለጋ ነበር። ዛሬ እንጀራ ቀለም እየተነከረ መሳያ ሆኗል። የምንም ነገር ህግ የለውም። የምንም ነገር የድምፅ የቪዲዮ የትውልድ መቅረጫ የሚባል የሆነ ህግ ስላልወጣለት ስግጥ ፍምስ አሪፍ ሰዓት ነው ያመጣው። ትውልዱ እያለቀልህ ነው የምነግርህ። አንተ ነህ ታዲያ ሰይፉ ላይ ቀረብክ አልቀረብክ እነ መልእክተኛው በተቀመጡበት አንተም ትቀመጣለህ። እነ ኃይለ ገብረ ስላሴ ኢንተርቪው ባረጉበት እነ ዮኒ ማኛ ተቀምጦበት ይሄዳሉ። ሰይፉም ዩቲዩብ ይታይ። ለምን ሰኞ መልአኩ ገብርኤል ማክሰኞ ሳጥናይ ላይ ይቀመጡበት? ዩቲዩብ ነው፣ ሽቀላ ነው። ህዝቡ ያቅርብ ይበለው።
ህዝቡ እኮ በርባንን ፍታ ክርስቶስን ስቀል ያለ ነው። የእነዚያ አባቶች ልጅ ልጆች ነን እኮ። ህዝብ አለ ተብሎ ትውልድን ወደሚያጠፋ ወደ ሚዲያ ይጋበዛል። ይሄ ቮይስ ይሄ ማስተላልፈው መልእክት ለሰይፉ ምናልባት ደርሶት ቁጭ ብሎ አስቦ ለሴት ልጆቹ ለወንድ ልጁ አስቦ ከዚህ ነገር ይታቀብ ይሆን? የነ በርጠሚዎስን ፔጅ የሚቆጣጠር ህገ መንግስት ይረቅ ይሆን? ሰግጥ ፈምስ እያለ የሚፈጭና በእጅ የሚበላ እህል የሚያቦኩ የሚያበጥሩ የገበሬ ልጆች ከጭንቅላታቸው ላይ ጤፍ እንትን እያሉ ጤፉን በጫማ እየመቱ እየበተኑ እንደዛ ይሆን የምንቀጥለው? ይሄ ይሆን ስልጣኔ? አውሮፓውያንን በአንድ የተቆጣጠር ናቸው። አውሮፓውያን ማለት ጳጉሜ ያልተጨመረላቸው 12 ወር ያላቸው 7 ወር በረዶ የሚወጣቸው በ3 ወር ግን አምርተው ስንዴውን ቀቅለው አምክነው የቻሉትን መድኃኒት ልከው በጸበልና በድዋ በሙስሊም ምናምን ድዋ ሰው ይመከናል የተባለው ትውልድ 789 እየወለደ ይጠፋል ያሉት ህዝብ በኮሌራ በኢቦላ በኮሮና አልጠፋለት ሲል ስንዴውን አምክነው የምንበላ የምንጠጣውን ዘይት በርዘው ከምግብ ሞርቴደላ ብለው የማያመጡት ፓኬጅልም የጥጃ ስጋ እያሉ የሞተ አሳ ካንሰር የሚያስዝ በትሪደንት ማስቲካ የጎማ የፕላስቲክ የተፈጨ እየላኩ ትውልዱን ሊያጠፉት እየሞከሩ ነው። እኔ እስከ ገባኝ ለፈልፋለሁ፣ እስከ ገባኝ እጮሃለሁ። የምኖርለት ህይወት የሌለኝ የሚያጓጓ ህይወት የሌለኝ ምናምን ሆነ አይደለም። እግዚአብሔር አምላክ በሚያውቀው ኢትዮጵያ ውስጥ 15 ደስተኛ ይጠራው ቢባል ድንግል ምስክሬ ናት። እንደ ሳይክል ተወዳዳሪ እስከ 3ኛ ነው ወጣ ያለኝን ነገር ስለማመሰግን በዙሪያ ያሉ ጓደኞች ኮሜንት ላይ ሲጽፉት ያላችሁ እንኳን እኔ ስቄ ሰውን ማስቅ ፈገግታን ማጋባ ሰው ነበርኩ። እድሜ ለዚህ ቲክቶክ ለሚባል ፕላትፎርም አይቼ እንዳላልፍ ራስ ወዳድነት ሆነ። ዛሬ ወንድ ልጅን ደብቄ ባስተምር ነገ ወንዶች ትምህርት ቤት ላይ ተመሳሳይ ጾታ ሲጀምሩ እዛ አታች ይደረጋል። ሀቤት ነው ቆሻሻ ማጽዳት ያለብን። ቤትን ሳሎንን በአበባ በሽቶ አስቦ ስትወጣ ሃይላንድ ሰገራ ሽንት ካለ ትለከፋለህ። በሽታ ስትወጣም ስገባ የሚይዘው የምትወጣ ነገር ነው። ቤትን መጽዳት አለበት፣ ጎዳና መጽዳት አለበት። የነም በርጠሚዎስን ፔጅ የነ ጆርዲ የሚባል ተመሳሳይ ወደ 15 ሴቶች የሆስፒታል የእሙማን የሚመስል አንድ አይነት ዩኒፎርም ለብሰው እንደዛ ማታ ወይን እየጠጡ ምናምን ምን እያለማመዳችሁ ነው? ምን ፈልጋችሁ ነው? ምን ልታስተላልፉ ፈልጋችሁ ነው? ሃይባ የላችሁ። እግዚአብሔር አምላክ ብዙ ዓመት ተንበርክኬ አልቅሼ ሌሊት ለ25 ዓመት የጸለይኩ ልጅነቴ ጀምሬ ያልተውኩ አምላክ እግዚአብሔር የድንግል ማርያም ልጅ እኔን አንድ ቀን ባለውም ስርዓት ሆነ በሚቀየረውም ስርዓት ሆነ በሚመጣውም ስርዓት ሆነ እኔን ለአንድ ወር ነው የምነግርህ እኮ ለአንድ ወር ብቻ የሚዲያ ሚኒስተር የሚባል አዲስ እስከዛሬ የሚኖር አይኖር አላውቅም። የሆነ ኮንትሮል የሚያደርግ ኃይል እንዳለ አውቃለሁ። የማህበራዊ ሚዲያ ኮንትሮል እየተደረግን ስለሆነ አንድ ቀን የማህበራዊ ሚዲያ እያንዳንዳቸው የሚጠቀሙበትን ሲም ካርድ እያንዳንዳቸው የሚኖርበትን መኖሪያ ቤት አድርጌ አይደለም እንደዚህ ሰዎች አጣውት በበረሃ በሲና በረሃ እየሄዱ ተሰደው በሐይቅ በሻርክ በቀን 50 እና 60 ኤርትራውያን ኢትዮጵያ ሞቱ የሚባሉበትን እንጀራ ቀለም ላይ እየነከሩ መለጠፍ። አርቲፊሻል እንጀራ መስራት አይቻልም እንዴ? ዘመን ረቋል እኮ። አርቲፊሻል እንጀራ በፕላስቲክ ተሰርቶ እኮ በእንጀራ አይነት ቅርጽ እንዲህ የግድ ጤፉ ተፎክቶና ተፈትፍቶ መሆን የለበትም። የኢትዮጵያን ታሪክ አታውቁ። አንድ ወንድ ልጅ እጁን እንደዚህ እየሳማ ጥሩ ጊዜ እናሳልፋለን የሰይጣን ማክስ ያደረገ ምንድነው? ጥሩ ጊዜ ማታ ምን ልታረገው ነው? ምን እያለማመርከው ነው? ቤት ዘግተህ ማትወጣ ልጅ በርጠሚዎስ እባክህን ለትውልዱ ስብ። አንድ ሰው አጥፍቶ አንድ ሰው ሰውቶ አገር መዳን ቢቻል አንዳችን ገለውና አገር ነጻ ይወጣ ነበር። ልክ እንደ ክርስቶስ እንደተሰቀለበት ዘመን በርባንን ፍታ ክርስቶስን ስቀል ያልን ትውልድ ሆነ እንጂ መልእክተኛው በተቀመጠበት ቦታ አዶናይ ሰግጥ ብሎ ሊቀመጥ ነው። የሰግጥን ውጤት ማየው ሰግጥ ወንዱ የሴት ቀሚስ ለብሶ አፍንጫውን ተበስቶ እምብርቱን ተነርሎ መጣለ። አላቅም ግን እግዚአብሔር ምስክሬ ነው የምነግራችሁ። እኔና በጣት የምንቆጠር እኔ መሰሎች የሆነ ቀን ተሰባስበን እግዚአብሔር ረድቶ ከሕገ መንግስት ጋር ተዋቅረን ወደ ማህበራዊ ሚዲያ የመጣን ጊዜ ቃል ለሰማይ ቃል ለምድር እኔ ምድራዊ ስልጣን አይደለም የተሰጠኝንም ጋርድነት በመሰራ ሰዓት የሚያውቁ ያውቃሉ። ጋርድ ሁን ሲባል ሌላ ሰው ጠርቼ ደውዬ ነው አቀሳስሬ ማስመረጥ። አለቅነት ባርነት ነው ለኔ። ከምትወደው ሰው ያርቃል። እንኳን ይሄንን መሰረታዊ ፍላጎቱ 5% ያልተሟላ ህዝብ መምራት ይቅርና ቅርጫና በግ ፍየል አድርጎ ዶሮ 3ኛ 4ኛ ልረድ ብሎ ዛሬ የቀበሌ ግማሽ ኪሎ ስጋ መግዣ ያጣ ማህበረሰብ ማስተዳደር ከባድ ነው። ከዛ ሞመንት ወደዚህ ሞመንት የተፈጠፈጠ ማህበረሰብ ማስተዳደር አይደለም ቆሞ ማየት በቴሌቪዥን አይቻል። ግን አንድ ቀን እግዚአብሔር አምላክ ካለ ትምህርት ይጠይቅ አይጠይቅ አላቅም።
እንደ ኢብራሂም ትራኦሬ የሚሆን ምናምን በሆነ ነገር ግን ወደ ማህበራዊ ሚዲያ የወጣው ጊዜ ወላጅ እናትን ፒኪን ያስለብሰ በየሸራተኑ በየቤተ መንግስቱ ዙሪያ ጥግጥግ እያስዳነስክ የእናቴ መቀመጫ ያምርም ቂጥሽ ምናምን የምትለውን ትሬንድ ማታ በፔንሲዮን በአልቤርጎ ቤት በዛ ቫኬሽን የሆነ እየወጣ ከሀገር ምናምን መዝናናት ምናምን መጨመላለቅ ትችላለህ። ይህንን ትሬንድ ግን ከ3 ዓመት እስከ 95 ዓመት ያሉ ወላጆችና ህፃናት የሚይዙት ስለሆነ እኔ እግዚአብሔር ብሎ ወደዛ ስልጣን የመጣው ጊዜ ትምህርት ይጠይቅ አላቅም። አገርን መውደድና ትውልድ መቅረጽ የሚበቃ ይመስለኛል። ትምህርት ደግሞ አያንሰኝም። የግድ እንግሊዘኛ ማውራት የለብኝም። ዛሬ ጊዜ በቀይ ግዛት ገዝተው ሊጭኑብን የነበረውን እንግሊዘኛ ዛሬ ቦሌ በፍቃዱ አማርኛ ስታወራ ዋተፋክ እያሉ ይሳሳቁባል። እመኑኝ ወደ ሚዲያ የመጣው ጊዜ እንደ ኪም ጁን አንድ አይነት የአዳማ ዩኒፎርም ካኪ ባላስለብሳችሁ ከመስመር እንዳትወጡ። ከመስመር የወጣ ደግሞ እመነኝ የምንም ህግ በለው የአደባባይ ህግ በለው የሸሪዓ ህግ በለው አላቅም ትውልድን ያሳተ ዋጋውን የሚያገኝበት ቀን ይመጣል። እግዚአብሔር አምላክ ብሎ እንዲሁ ይህን ቃሌን ፈጣሪ ይስማኝ። ሰግጥ እየተባለ ወንዱ የሴት ሴቱ የወንድ ልብሱን እንደዚህ የሚያሸላላ ወንዱ አፍንጫውን እምብርቱን ተነርሎ ከተማ የሚዞርበት ጊዜ ኮፒ ሊንክ ሸር አድርጉት። ወደ ብሔር ወደ እምነት እንዳትቀላቀሉት። እቀላቀላለሁ ካልክ እንዳልኩ በርባንን ፍታ ክርስቶስን ስቀል ያልክ ትውልድነህ ባናት መዘቅዘቅ ትችላለህ። ገብረ ኢየሱስ ትውልድ ያሳስቦኝ እንሰሩ። ኮፒ ሊንክ ሸር አድርጉት። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ። ግደለኝ ትላለህ እንዴ? የግድያም አይነት አለው። የወንድ ልጅ እኮ ነው ቂጥ የጠየቅከው። ኢትዮጵያ ምድር ላይ ኢትዮጵያ ማምረት በጀመረችው ጥይት ከታች ወደ ላይ ለቅቄብህ በጉሮሮ ይወጣልሃል ማለት ነው። ኢትዮጵያ ማምረት በጀመረችው ጥይት ከታች ወደ ላይ ለቅቄብህ በጉሮሮ ይወጣልሃል ማለት ነው። እንግዲህ እንደሚታወቀው ነገሮች መስመራቸውን እየለቀቁ ከመጡና ከፈጣሪ ፈቀቅ ሸሸት በማለት የሚመጣው ውጤት ምን እንደሆነ እኒህ አባት ይነግሩናል። እንግዲህ የማይመለስ ከባድ ችግር፣ ቀኖች ክፉዎች ናቸው። ክፉ ዘመን እንደሚመጣ እጅግ በጣም የእልቂት ዘመን እንደሚመጣ፣ ወንድም በወንድሙ ላይ እንደሚነሳ፣ እህት በእህቱ ላይ፣ እናት በልጇ ላይ፣ ልጅ በእናቱ ላይ እንደሚነሳ፣ ባል የሚስቱን ጮት እንደማይሰማ፣ ሞባይላችንን በአግባቡ ካልተጠቀምን ወጣቱ እጅግ በጣም ለዚህ ሌዝቢያን መንፈስ ብሎ ደግሞ የ666 መንፈስ በሀገራችን ላይ ድሮ እንደዛ የምንጠቆመው ዛሬ በሀገራችን ላይ እጅግ በጣም የምንሰማቸው እንዲሁም ያ ብቻ አይደለም። ወጣቱ እጅግ በጣም በተለያየ አይነት በልሳ ድሮ እኮ ዘሙቻለሁ፣ ሐሜት ሰርቻለሁ፣ ክፋት አድርጌያለሁ፣ የሰውን ገንዘብ ቀምቻለሁ የሚነሳ ነበር የምንሰማው። በአሁኑ ሰዓት ግን ይህ እንዲህ አይነቱ ቃል እየናፈቀን መጣ። ምክንያቱም ሴቶች በአብዛኛው የሴት ጓደኛ ያስኩ እያሉ እየተናገሩ በንሳ እጅግ በጣም ውስጣችን በለቅሶ እግዚአብሔር ሆይ ሕዝብህን እባክህ በምህረት አስብልን፣ እባክህ ሕዝብን ጠብቅ። እንግዲህ እንዳያችሁትና እንደሰማችሁት ነው። በነገሩ እጅግ በጣም እንደተደነቃችሁ አምናለሁ።